በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ እንደሚችል በተለያዩ ብዙሃን መገናኛዎች እየተዘገበ ነው። ሰሞኑን የኢትዮጵያ መንግስትም ሆነ ህወሓት ለተባበሩት መንግስታት ድርጅት በላኩት ደብዳቤ አንዱ በአንዱ ላይ ከባድ ክስ አቅርቧል። የፌዴራሉ መንግስት ህወሓትና ኤርትራ ወረራ ሊፈጽሙ ነው፣ ጦርነት ለመቀስቀስ በጋራ እየሰሩ ነው የሚል ክስ ሲያቀርብ፣ በሌላ በኩል ህወሓት ለተባበሩት መንግስታት ድርጅት ባቀረበው አቤቱታ የፌዴራሉ መንግስት ትግራይን ለመውረር እየተዘጋጀ ነው ብሏል። የቀድሞ የህወሓት ታጋይ አቶ ገብሩ አስራት ህወሓት ጦርነት አውጇል ሲሉ ተናግረዋል። በዛሬው መሰናዷችን የህወሓት የቀድሞ ታጋዮች በሰሞንኛው የፌዴራሉ መንግስትና የህወሓት እሰጥ አገባ ምን አሉ የሚለውን እንመለከታለን። አቶ ገብሩ አስራት ህወሓት ጦርነት አውጇል ሲሉ፣ በሌላኛው ማዕዘን ደግሞ የአቶ ጌታቸው ረዳ አማካሪ የነበሩት አቶ አሰፋ አብርሃ ህወሓት የመዋጋት አቅም የለውም፣ ጦሩ ተዳክሟል፣ ከዛ በላይ ተበታትኗል ብለዋል። የሁለቱ ፖለቲከኞች ተጻራሪ ሐሳብ ምን ይመስላል? አብራችሁን ቆዩ። ህወሓት መስከረም 28 ቀን 2018 ዓ.ም ለተመድ ዋና ጸሐፊ አንቶኒዮ ጉተሬስ በላከው ደብዳቤ የኢትዮጵያ መንግስት የዛሬ 3 ዓመት የተፈረመውን የፕሪቶሪያ የሰላም ስምምነት እንዳይተገበር እንቅፋት መሆኑ ሳያንስ በትግራይ ላይ ውጊያ ለመክፈት እየተዘጋጀ ነው ይላል። በሊቀመንበሩ ደብረጽዮን ገብረ ሚካኤል ተፈርሞ የተላከው ደብዳቤም ህወሓት በዚህ ደብዳቤ የኢትዮጵያ መንግስት ለፕሪቶሪያው ሰላም ስምምነት ካለመገዛት በዘለለ በትግራይ ላይ የሚዘምቱ ኃይላትን በጎረቤት ክልሎች እያደራጀ እንደሆነ ከሷል። የፌዴራሉ መንግስት ህወሓት ከሌሎች ታጣቂዎችና ከኤርትራ ጋር አብሮ ለውጊያ እየተዘጋጀ መሆኑን ቢገልጽም ይህን ግን በተቃራኒው እያደረገ ያለው ለጦርነት ሊጠቀምበት የሚፈልገው ራሱ ነው በማለት ይወቅሳል። ህወሓት በቅርቡ አከታትሎ ባወጣቸው መግለጫዎቹ በአፋር ክልል የጦር ሰፈር ገንብቶ ትግራይን የሚወጋ ሐራ መሬት የተባለ የታጠቀ ኃይል የኢትዮጵያ መንግስት እያደራጀብኝ ነው ብሏል። ከሰሞኑ ለተመድ በጻፈው ደብዳቤም በኃይል አስወረረብኝ ባለው አጨቃጫቂው ወልቃይት ቀጠና ተከዜ ግንባር የተባለ ትግራይን የሚወጋ ኃይል አስፍሯል የሚል ክስ በኢትዮጵያ መንግስት ላይ አቅርቧል። በቅርቡ ደግሞ የትግራይ ጊዜ አስተዳደር ኮሚዩኒኬሽን ቢሮ የአማራ ሚዲያ ኮርፖሬሽን መስከረም 29 ባሰራጨው ዘገባ ምዕራብ ትግራይን ወልቃይት ጠገዴ ሰቲት ሁመራ ብሎ በመጥራት የአማራ ክልል ግዛት አድርጎ አቅርቧል ብሏል። ተቋሙ የምዕራብ ትግራይ ተፈናቃዮችን መመለስ በተመለከተ የተዛቡ መረጃዎች ያስተላልፋል ያለው ቢሮ ተቋሙ ኃላፊነት የጎደለውን ዘገባውን እንዲያስተካክል፣ ተመሳሳይ ዘገባ ከመስራት እንዲቆጠብና ዘገባውን ባዘጋጁ አካላት ላይ እርምጃ እንዲወሰድ አሳስቧል። የፌዴራሉ መንግስቱም ሕገ መንግስቱንና የግጭት ማቆም ስምምነቱን የሚጥሱ ተግባራትን በሚፈጽሙ አካላት ላይ እርምጃ እንዲወስድ አሳስቧል። ህወሓት ጦርነት አውጇል። አቶ ገብሩ አስራት ሰሞንኛውን የህወሓትንና የመንግስትን እሰጥ አገባ በሚመለከት ምልከታቸውን ያጋሩት የትግራይና የኢትዮጵያ ፖለቲካ ለውጦችን በቅርበት የሚከታተሉት የቀድሞ የህወሓት ሰው ጉምቱ ፖለቲከኛ አቶ ገብሩ አስራት ህወሓት ለጦርነት መዘጋጀት ከጀመረ ቆይቷል ይላሉ። ህወሓት የፕሪቶሪያውን ስምምነት በተፈረመ ማግስት እንደማይስማማበትና እንደማይቀበለው ሲገልጽ መቆየቱን የተናገሩት አቶ ገብሩ ሰላምም ሆነ የፕሪቶሪያ ጉዳዮችን ህወሓት በጊዜያዊነት የያዛቸው ታክቲካዊ ምርጫዎች መሆናቸውን ተናግረዋል። ቀጠል አድርገውም ህወሓት በመቀለ አደረኩት የሚለው ኮንፈረንስ በእኔ ግምት ቦታ የማይሰጠውና ጥቂት የራሱ የአመራር ደጋፊ ካድሬዎች ስብሰባ እንጂ ህወሓትን ስር ነቀል በሆነ ደረጃ ሪፎርም ለማድረግም ሆነ መልሶ ለማጠናከር የማይፈይድ ነው። ህወሓት ስብሰባውን አንድነቴን ያጠናከርሁበት ራሴን አድሼ የተለወጥኩበት ነው ቢልም ነገር ግን ጥቂት የህወሓት አመራር ደጋፊዎች ተሰባስበው የተለያዩበት እውነት ነው። ወታደራዊ አዛዦች፣ የህወሓት አመራሮችና ካድሬዎች የተካፈሉበት ድርጅታዊ ስብሰባ እንጂ የሲቪክ ማህበራት፣ ልዩ ልዩ ፓርቲዎች፣ ምሁራንና ሌሎች የፖለቲካ ሊቃን አልተሳተፉበትም። በመሆኑም ብሔራዊ ኮንፈረንስ ተብሎ ሊጠራ የሚችል አይደለም ብለዋል። በስብሰባው የተወሰኑ ነገሮችን በምናይበት ጊዜ ደግሞ ጉዳዩ ለሰላምና የተረጋጋ ሁናቴ በቀጠናው ለመፍጠር ተብሎ ሳይሆን የጦርነት አዋጅ ይመስላል። በተለይ ከኤርትራ ጋር የጀመሩትን ከፕሪቶሪያው ስምምነት ያፈነገጠና ቀደም ብሎ በተዘዋዋሪ ሲናገሩት የቆዩትን ጽምዶ የተባለ መተባበር በዚህ ስብሰባ በይፋ ዓለም እንዲያውቅ ይጠናከራል ብለው ማወጃቸው ለኔ የጦርነት አዋጅ ነው። ህዝብ ለህዝብ ሲሉት የቆዩትን ነገር ግን የራሳቸው የህወሓትና የሻዕቢያ የነበረ ግንኙነት ወደ ላቀ ደረጃ እናሸጋግረዋለን ሲሉ ተደምጠዋል። ህወሓት ከሻዕቢያ ጋር በይፋ ተባበራለሁ ካለው በተቃራኒ ደግሞ በትግራይ ላይ ሰላም ይፈጠር፣ ጦርነት አንፈልግም በሚሉ ኃይላት ላይ ግን ጦርነት አውጇል ብለዋል። አሁን የትግራይ ህዝብ ጦርነት አይፈልግም፣ ጦርነትን በቅርቡ ያየ ህዝብ ነው። ህወሓት ግን ጦርነትን የማይደግፉ ኃይላትን እንደሚዋጋቸው ተናግሯል። ስለዚህ ህወሓት በራሱ በትግራይ ህዝብ ላይ ጦርነት አውጇል ሲሉ አቶ ገብሩ አስራት ተናግረዋል። ህወሓት እንደ ድምጽ የወያንና ትግራይ ቴሌቪዥን ባሉ ብዙሃን መገናኛዎች ላይ ሳይቀር ጦርነት ሲያውጅ ታይቷል። ብዙሃን መገናኛዎቹን በተመለከተ መስተካከል አለባቸው የሚል እርሱም ብቻ እንዲያገለግሉ የሚያስገድድ አቋም አንጸባርቋል።
በብዙሃን መገናኛዎች፣ በፖለቲካ ፓርቲዎች፣ በሙያ ማህበራት፣ በሲቪክ ማህበራትና በሌሎች ላይ ዝተዋል። መከተ ወይንም መመከት ብለው ባስነገሩት አዋጅ ከነርሱ የተለየና ሰላም ለማውረድ የሚፈልግ ኃይል ሁሉ የጦርነት አዋጅ የሚመስል ውሳኔ አሳልፈውበታል ሲሉ በሰፊው አብራርተዋል። የአቶ ጌታቸው ረዳ አማካሪስ ምን ብለው ነበርም? የኤርትራ መንግስት የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይ በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይንም ከተቻለ ጦርነት ለመቀስቀስ ጥረት እያደረገ ነው ሲል ሻዕቢያት በተሰኘው ድረገጽ ላይ ባወጣው ርዕስ አንቀጽ ከሷል። የኤርትራ ህዝብ ብዙ ግብዞችንና ትምክተኞችን ማየቱን የጠቀሰው ሀተታው የኤርትራ ህዝብ ግን በዛቻ አይደናገጥም ብሏል። የኤርትራ መንግስት በብልጽግና ፓርቲ ድርጊቶች ላይ ዝምታን የመረጠው የሚናገረው አጥቶ ሳይሆን ዝምታ ባህሉ በመሆኑ እንደሆነ ሀተታው ይጠቅሳል። አያይዞም የውስጥ ችግሮች ሌሎች ሀገራትን በመክሰስና በማጥፋት ሊፈታ አይችልም ብሏል። የኢትዮጵያ መንግስት በበኩሉ ኤርትራ ህወሓትንና ፋኖን ከጀርባ በማገዝ የኢትዮጵያን ሰላም ለመረበሽ እየሰራች ነው ይላል። ከትግራይ ክልል ተወክለው የፕሪቶሪያው ስምምነት ፈራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ የትግርኛው ቋንቋ አገልግሎት ጋር ባደረጉት ቆይታ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ብለዋል። ፖለቲከኛው ህወሓት ለመዋጋት አቅም የለውም፣ ጦሩ ተዳክሟል ባይ ናቸው። እንዴት ህወሓት ሊዳከም ቻለ፣ ጦሩስ እንዴት ሊበተን ቻለ የሚለውን ጉዳይ እንዲህ አብራርተውታል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜ አስተዳደር አማካሪ የነበሩት አቶ አሰፋ አብርሃ ከቅርብ ጊዜያት ወዲህ በኢትዮጵያና ኤርትራ ውጥረት መንግስቱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸዋል። ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው አስረድተዋል። ከሻዕቢያ ጋር ያለው ሁናቴ እንዴት ታየዋለህ ላልከው አንዱ የነ ደብረጽዮን ህወሓት ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችሉበት እድል አላቸው ወይ ብለህ ከጠየቀኝ እኔ በአመዛኙ አይመስለኝም፣ የሚያዋጋ ምክንያት የላቸውም ሲሉ ተናግረዋል። ይህንንም ሲያብራሩ የኤርትራው ፕሬዝደንት ኢሳያስ አፈወርቂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች እንዲሁም አሜሪካ ባሉበት የተፈራረሙት ስምምነት ኢትዮጵያ ስለምታነሳው የባህር በር ጥያቄ ምላሽ የሚሰጥ ነው ይላሉ። የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ተፈራራሚው ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ዳግም እውቅና ቢሰጠውም ብዙም ሳይቆይ ህጋዊነቱን ተነጥቋል። አንዱ ተፈራራሚ ህጋዊ ህልውናውን ባጣበት ሁናቴ ስምምነቱ ምን ሊሆን ይችላል በሚል ተጠይቀውም ከ10 በላይ የማዕከላዊ ኮሚቴ አባል የያዘ ዋና የፕሪቶሪያ ተደራዳሪ ትልቅ ቡድን ተቆርጦ ወጥቷል። በውስጣቸው ከተወሰነ የሰራዊቱ አመራር ጋር ሆነው ደርግን የመሰለ ኃይል በማዋቀር የተረፈውን የመንግስት መዋቅር ጎትተው ወደ ዋናው ጸረ ፕሪቶሪያ ወደ ሆነው ኃይል አሳልፈው እየሰጡት ነው። እያየን ያለነው ይህንኛውን ጉዳይ ነው ብለዋል። አክል አድርገውም ሁሉንም አቃፊ የተባለው መንግስት የባሰ ጠበበ። በድርድሩ የነበሩ እንዲሁም ከሽግግሩ በኋላ የተፈጠሩ ኃይላት አብዛኞቹ ተበታትነዋል። ህወሓት ራሱ ለ2 እና ለ3 ተሰነጣጥቆ ጠፍቷል። ህጋዊነቱ መክኗል። ሰራዊቱም ከ2-3 ተከፍሎ እዙን አጥቷል በማለት አቶ አሰፋ ይናገራሉ። አቃፊ ሳይሆን የባሰ በታይ ነገር መጥቷል። የመንግስት ወይንም የጄኔራል ታደሰን ትእዛዝ ሰምቶ ከሚሰማራ ሰራዊት ይልቅ እምቢ ብሎ ቤቱ የተቀመጠ ወይ ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠ ይበዛል። ብዙ ኃይል እየፈረሰ ነው። ህወሓትም እንደምታያት ናት ብለዋል። ከትግራይ ሰራዊት አፈንግጠው ከወጡት ወታደሮች ጋር ስላላቸው ግንኙነት አፈንጋጭ የተባሉት ወታደሮች የፌዴራል መንግስት ድጋፍ አላቸው ስለሚባለውን ጉዳይ ጥያቄ የቀረበላቸው አቶ አሰፋ ወደዚህ ሁናቴ ያስገባ ምክንያት አንድ ነው። አሁን ወደ ነጻ መሬት የወጡት እኮ በባለፈው ጦርነት ከፍተኛ ስምና ብቃት የነበራቸው ናቸው ብለዋል። ኮርና ከኮር በላይ በሚል በተካሄደው ስብሰባ ዘፋኝና ኮሚሳር ጦሩን ወክሎ ድምጽ ሲሰጥ እውነተኛ አዛዦች አይሆንም ብለው ስብሰባ ረግጠው የወጡት ናቸውም ሲሉ አክለዋል። እነ ወዲ አንጥሮ፣ እነ ወዲ ቆሽ፣ እነ ወዲ አባተ ቀላል ሰዎች እንዳይመስሉ የምንታገለው ለትግራይ ህዝብ እንጂ ለአንድ ፓርቲ አይደለም፣ ለህወሓት አይደለም፣ የህወሓት አባልም አይደለንም ብለው ነው የወጡት ሲሉ ተናግረዋል። አቶ አሰፋ ከቢቢሲ የትግርኛ ቋንቋ አገልግሎት ጋር በነበራቸው ቆይታ በዚህ ጉዳይ ላይ እኔም ከነርሱ ጋር ነኝ፣ ወታደር ብሆን ከነርሱ ጋር ነበር የምወግነው ሲሉ ተናግረዋል። ከትግራይ ሰራዊት አፈንግጠው የወጡት ወታደሮችን በተመለከተ ያላቸውንም አቋም አንጸባርቀዋል። አሁን ሁሉም ነገር እየጠራ ነው። መሄድ የፈለገው ሁሉ ቆርጦ ወደ እነርሱ እየሄደ ነው። አሁን እነርሱ ተደራጅተው ያግዙናል ብለን ተስፋ እናድርጋለን። ከኔ ጋር ያለን ግንኙነት በዚህ መልኩ የሚገለጽ ነው ብለዋል። ከፌዴራሉ መንግስት ጋር ያለውን ግንኙነት አስመልክተው ሲናገሩ የፌዴራሉ በጀት ወደ ትግራይ ተልኮ ነው ለጆን መዲድ ለታደሰ ወረደም ደሞዝ የሚከፈለው። ስለዚህ እነርሱም ከዚህ በጀት የድርሻ ጥያቄ አንስተዋል ብለዋል። የትግራይ ሰራዊት ነን፣ የትግራይ አስተዳዳሪዎች ነን፣ የወረዳና የዞን መሪዎች ነን። እዚህ ያለው መንግስት አላቀፈንም፣ አይወክለንም። የሚያቅፈንና የሚወክለን መንግስት ለማቋቋም ስምምነት ነበረ። ነገር ግን ያ ስምምነት አልተፈጸመም። ስለዚህ ድርሻችን ይገባናል እያሉ ነው ሲሉ አቶ አሰፋ ተናግረዋል። የትግራይ ጊዜ አስተዳደር በአቶ ጌታቸው ረዳ ይመራ በነበረበት ወቅት አማካሪ ሆነው ያገለገሉት አቶ አሰፋ ይህ ጊዜ አስተዳደር ለምን እንደፈረሰ ተጠይቀው
እኛ ከብልጽግናም ሆነ ከሻዕቢያ ጋር መወገን አይጠቅመንም የሚል እምነት ነበረን። ከሁለቱም ተከላክሎ የሚያሻግረን ፕሪቶሪያ ነው። ደክመናል፣ አቅማተናል። ወደዚህም ወደዚያ ማለቱ አሽከር ለመሆን ካልሆነ በስተቀር የሚያመጣልን ነገር የለም። ይልቅ ራሳችንን በራሳችን ለማዳን ለማከም እንስራ የሚል አቋም እንደነበራቸው ተናግረዋል። አክል አድርገውም ጉዳዮቻችን ደግሞ መልክ ባለው መልኩ ምላሽ እንዲያገኙ ይጠቅመናል። እኛ ራሳችንን አድነን እነርሱን ወደ ጦርነት ከማስገባት እናተርፋቸዋለን የሚል እምነት ነበረን በማለት የቀደመውን አስተዳደር አቋም አስታውሰዋል። ይህ አቋም ቢኖራቸውም ግን መጨረሻ ላይ መካካድና መፈንቅለ መንግስት መምጣቱን አያይዘው ተናግረዋል።